በመንፈስ ሁኑ። በመንፈስ መሆን ማለት እግዚአብሔር በሚያቀው ዕውቀት ውስጥ መሆን ማለት ነው። ኢየሱስ ክርስቶስ ተኝታለች እንጂ አልሞተችም ባለ ጊዜ ኢየሱስ ክርስቶስ በብቃቱ ልክ ነው ያወራው እንጂ በልጅቷ ሁኔታ ልክ አይደለም ያወራው። በመንፈስ መሆን ማለት ሌላው ከሚያየው የተለየ ማየት ነው። አንዳንድ የኛ ነገሮች ለኛ ሁኔታ ከባድ ሆነው ሊታዩ ይችላል። ለእኛ ሞታለች፣ ለእርሱ ችሎታ ግን ተኝታለች። መቶ አለቃው ኢየሱስ ክርስቶስ ላይ ወድቆ ልጁን እንዲምርለት ለመነው። እየሄደ እያለ ሰዎች መጡና እንደዚህ አሉት፣ ብላቴና ሞታለች፣ መምህሩ አታድክመዋል። እንደ ሞተች አውቀው ይሄ ዓለም፣ ትንፋሿ እንዳበቃ አውቀው ይሄ ዓለም፣ እንደ ተገነዘች አውቀው ይሄ ዓለም፣ ከዚህ በኋላ ተስፋ እንደሌላት አውቀው ይሄ ዓለም እርግጠኞች ናቸው። አሁን ሶሳይቲው ሂደትህን አቁመው፣ አሁን ጸሎትህን አቁመው፣ አሁን መከተልህን አቁመው። ለምን? ያንተ ነገር በቅቷል አለ። ኢየሱስ ክርስቶስ ግን እንደዚህ አለ፣ በመንፈስ ሁን፣ ብላቴና በሕይወት ትኖራለች አለ። የሰውየውን እምነት የተንገራገጨውን ሊቀብር ሬዲ የሆነውን ሰውዬ ኢየሱስ ክርስቶስ እንደዚህ አለው፣ እመን ብቻ እንጂ አትፍራ። ምን ማለት ነው? በመንፈስ ሁን፣ ቢ ባይ ዘ ስፒሪት። የሉቃስ ወንጌል ምዕራፍ 8 ከ40 ጀምሮ ላንብበው። ኢየሱስም በተመለሰ ጊዜ ሁሉ ይጠብቁት ነበርና ሕዝቡ ተቀበሉት። እነሆም ኢያኢሮስ የሚባል ሰው መጣ፣ እርሱም የምኵራብ አለቃ ነበረ። በኢየሱስም እግር ላይ ወድቆ ወደ ቤቱ እንዲገባ ለመነው። 12 ዓመት የሆናት አንዲት ሴት ልጅ ነበረች፣ እርሷም ለሞት ቀርባ ነበረች። ሲሄድም ሕዝቡ ያስጨንቁት ነበር። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ትዳሯን ሁሉ ለባለመድኃኒቶች ከስራ ማንም ሊፈውሳት አልተቻለው። በኋላም ቀርባ የልብሱን ጫፍ ዳሰሰች፣ የደሟን ፈሳሽ በዚያ ጊዜ ቆመ። ኢየሱስም የዳሰሰኝ ማን ነው አለ። ሁሉም በካዱ ጊዜ ጴጥሮስና ከእርሱ ጋር የነበሩት አቤቱ ሕዝቡ ያጨናንቃል፣ ይጋፋል፣ የዳሰሰኝ ማን ነው ትላለህን አሉ። ኢየሱስ ግን አንድ ሰው ዳሶኛል፣ ኃይል ከኔ እንደወጣ እኔ ያውቃለሁና አለ። ሴቲቱም እንዳልተሰወረች ባየህ ጊዜ የተንቀጠቀጠች መታ በፊቱ ተደፋች። በምን ምክንያት እንደ ዳሰሰችው ፈጥናም እንደተፈወሰች በሕዝቡ ሁሉ ፊት አወራች። እርሱም ልጄ ሆይ እምነትሽ አድኖሻልና በሰላም ሂጂ አላት። እርሱም ገና ሲናገር አንድ ሰው ከምኵራብ አለቃው ቤት መጥቶ ልጅ ሞታለች፣ ከእንግዲህ መምህሩን አታድክም አለ። ኢየሱስ ግን ሰምቶ አትፍራ፣ እመን ብቻ ትድንማለች ብሎ መለሰለት። ወደ ቤትም ሲገባ ከጴጥሮስ ከያዕቆብ ከዮሐንስ ከብላቴናይቱ አባትና እናት በቀር ማንም ከእርሱ ጋር ይገባ ዘንድ አልፈቀደም። ሁሉም እያለቀሱላት ዋይ ዋይ ይሉ ነበረ። እርሱ ግን አታልቅሱ፣ ተኝታለች እንጂ አልሞተችም፣ እንደ ሞተችም አውቀው በጣም ሳቁበት። እርሱ ግን እጇን ይዞ አንቺ ብላቴና ተነሽ ብሎ ጮኸ። ነፍሷም ተመለሰች፣ ፈጥናም ቆመች። የምትበላውን እንዲሰጧት አዘዘ። ወላጆቿ ተገረሙ። እርሱ ግን የሆነውን ለማንም እንዳይነግሩ አዘዛቸው ይላል። ክብር ለእግዚአብሔር ይሁን። በመንፈስ ሁኑ በሚል ርዕስ የእግዚአብሔርን ቃል እንካፈላለን። አሜን። በመንፈስ ሁኑ። ብዙ ጊዜ ያው በምትሄዱበት ቤተ ክርስቲያን ውስጥ አንዳንድ አባባሎችን ወይም ካልቸሮችን ቤተ ክርስቲያኗ ውስጥ ያሉትን ነገሮች ታስተውሉ እንደሆነ እስቲ አሁን ሁላችንም በመንፈስ ሆነን እንጸልያለን ይባላል። በመንፈስ ሆነን አይኖቻችንን ጨፍነን ይባላል እና ሰውየው ከዛ በፊት በመንፈስ አልነበረም እና እነዚህ ነገሮች እንትን ናቸው፣ ልማድ ናቸው። ምናልባት እነዚህ በቃላት ሊለወጡ ይችላል። ፎከስ እናደርግ፣ እናተኩር፣ በመጣንበት ዓላማ ውስጥ እንሁን በሚል ሊስተካከሉ ይችላሉ እንጂ ቸርች ሳንመጣም በመንፈስ ነን። ነገር ግን ከዚህ ለሚለቀቀው ነገር ፎከስ ስለሚያስፈልግ አንዳንድ ሰዎች ሁላችንም በመንፈስ ሆነን አይኖቻችንን ጨፍነን ይሉናል። ብንጨፍንም ያው ባንጨፍንም በመንፈስ ነን። በመንፈስ መሆን ማለት ትክክለኛ ትርጉሙ
እግዚአብሔር በሚያቀው ዕውቀት ውስጥ መሆን ማለት ነው። በመንፈስ መሆን በሉት እስቲ። እግዚአብሔር በሚያቀው ዕውቀት ውስጥ መሆን ማለት ነው። አሁን ከመጨረሻው ጀምሬ ብነግራችሁ ተኝታለች እንጂ አልሞተችም ባለ ጊዜ ኢየሱስ ክርስቶስ ነገሩን የሚያይበት መንፈስ አለ። ኢየሱስ ክርስቶስ ነገሩን የሚያይበት ዕውቀት አለ። ኢየሱስ ክርስቶስ ነገሩን የሚችልበት ችሎታ አለ። ኢየሱስ ክርስቶስ ነገሩን የሚሰራበት ብቃት አለ። ኢየሱስ ክርስቶስ በብቃቱ ልክ ነው ያወራው እንጂ በልጅቷ ሁኔታ ልክ አይደለም ያወራው። አንዳንድ የኛ ነገሮች ለኛ ሁኔታ ከባድ ሆነው ሊታዩ ይችላል። ኢየሱስ ክርስቶስ ግን ሲያያቸው እሱ ሲያይ ተኝታለች አለ። ዋሸልል አልችልም፣ ለችሎታው ተኝታለች። ሃሌሉያ ሃሌሉያ። እኛ ግን የሞተውን ነገር ማስነሳት ስለማንችል ለእኛ ሞታለች፣ ለእርሱ ችሎታ ግን ተኝታለች። እርሱ የሚለው እንደዚህ ነው፣ ተኝታለች እቀሰቅሳታለሁ ነው የሚለው። ሃሌሉያ። ስለዚህ ይህንን ነገር ለመረዳት በሱ ዕውቀት ውስጥ መሆን ያስፈልጋል። ለዚህ ነው ርዕሴን በመንፈስ ሁኑ ያልኩት። እስቲ ዛሬ ማታ በሉ እስቲ በመንፈስ እሆናለሁ። እስቲ ዛሬ ማታ በመንፈስ እሆናለሁ። ኢየሱስ ክርስቶስ ጌታን። መንፈሳዊውን ዓለም ለየት የሚያደርገው ፍጥረታዊ አለመሆኑና ከፍጥረታዊ ዓለም ውጪ ማየቱ ነው። እግዚአብሔር ከመንፈሱ ያረሰረሰ ወይም ደግሞ መንፈሱን የሰጠን ቤተ ክርስቲያንን እንድናሟሙቅበት፣ በልሳን እንድንናገር፣ እንድንጸልይ፣ እንድንዘምር ሳይሆን ቤዚካሊ ለሱ ሳይሆን ከዚህ ዓለም የተለየ ሜንታሊቲ እንዲኖረን። ሰው በመንፈስ ሲሆን የተለየ ሜንታሊቲ፣ የተለየ አስተሳሰብ፣ የተለየ ምልከታ አለ። ታስታውሱ እንደሆነ በመንፈስ ማየትና በመንፈስ ያለ ማየት ልዩነት ኤልሳና ሎሌው ወይም ደግሞ ብላቴናው አንድ ተራራ ላይ ሆነው በሶርያውያን ተከበቡ ይላል የእግዚአብሔር ቃል። እና በሶርያን ተከበው እያለ ብላቴናው የሶርያውያንን ጦር ባየ ጊዜ ምን አለ? ወየው ጠፋናል፣ ተከበናል አለ። ጦር ከበናል፣ ሰራዊት ከቦናል፣ ስለዚህ ጠፍተናል ብሎ ኡኡ አለ። ወየው አለ ነው የሚለው። ወየው አለ ነው የሚለው። ወዲያውኑ ኤልሳ ያደረገው ነገር ምንድን ነው? ጸለየና የዚህን የብላቴና አይን ምን በልለታል? ክፈትለት አሉ። የብላቴናው አይን በተከፈተ ጊዜ ከሶርያውያን ጦር በላይ ፈረስና ሰረገላ ጦር የያዙ ኤንጅሎች ተራራውን ከቦት አየ። ተረጋጋ። ሁለቱም አንድ ተራራ ላይ ናቸው። ሁለቱም አንድ ቦታ ላይ ናቸው። ሁለቱም እኩል የሆነ ነገር እያደረጉ ነበረ። እይታቸው አንደኛውን ወይኔ ያስብሎታል፣ አንደኛውን ሪላክስ እንዲያደርግ አድርጎታል። በመንፈስ መሆን ማለት ሌላው ከሚያየው የተለየ ማየት ነው። ሲቀንጆቻችሁን አንሱ። አሁን መልእክቴን እጨርሳለሁ፣ አላበዛውም ዛሬ። በናዝሬቱ በኢየሱስ ክርስቶስ ስም የተለየ ታያላችሁ፣ የተለየ ትናገራላችሁ፣ የተለየ ትኖራላችሁ፣ የተለየ ታያላችሁ፣ የተለየ ትናገራላችሁ። በቃ የተለየ መኖር ትጀምራላችሁ። ለምን? መንፈስ ፍጥረታዊ አይደለም። መንፈስ መሬታዊ አይደለም። መንፈስ ሰዎች አፕሩቭ አድርገውት እውቅና ሰጥተውት ሰዎች ከተስማሙ የሚሰራ ካልተስማሙ ደግሞ አይ ሶሳይቲው አይቀበልም ብሎ የሚል አይደለም። መንፈስ የመጣበትን የሚያደርግ ነው። በናዝሬቱ በኢየሱስ ክርስቶስ መንፈስ ቅዱስ ሲመጣ እነ ጴጥሮስ 3000 እንዲማርኩ አድርጓቸዋል። መንፈስ ቅዱስ ሲመጣ ቤተ መቅደስ እንዲያናውጡ አድርጓቸዋል። መንፈስ ቅዱስ ሲመጣ በሽተኛ እንዲፈውሱ አድርጓቸዋል። መንፈስ ሲመጣ ፈሪሳውያኖች ሬዲ አልነበሩም፣ ሰዎች ሬዲ አልነበሩም። እነ ጴጥሮስ ግን የመጣባቸው መንፈስ ለቀው የተለዩ ሰዎች ሆነዋል። በጌታ በኢየሱስ ክርስቶስም አሁን በመጣብህ በተቀበልከው መንፈስ ከሶሳይቲ ውጪ ማሰብ ትጀምራል።
አሜን ትላላችሁ? ሆን ብዬ ነው ሶሳይቲ የምለው። ምክንያቱም እምነታችንን የሚይዝ አስተሳሰባችንን የሚይዝ ወደፊት መዘርጋታችንን ከሚይዝ ነገር አንዱ ሶሳይቲው እንዴት ያያል፣ ሶሳይቲው እንዴት ያስባል፣ ሶሳይቲው እንዴት ይመለከታል የሚለው ስለሆነ we don't care about the society, we care what the spirit cares about። መንፈስ ስለሚያስበው ብቻ እናስባለን። አሜን ትላላችሁ? ለምንድን ነው እንደዚህ የምለው? መቶ አለቃው ቅድም ያነበብኩላችሁ ክፍል ኢየሱስ ክርስቶስ ላይ ወድቆ ልጁን እንዲምርለት ለመነው። እየሄደ እያለ 12 ዓመት ደም የሚፈሳት ምናምን አገኘችው። እሱ ታሪክ ካለቀ በኋላ ሰዎች መጡና እንደዚህ አሉት፣ ብላቴና ሞታለች፣ መምህሩ ምን አትበለው አታድክመዋል። አሁን ሶሳይቲው መጣ፣ ተሰባስበው መጡና እንደዚህ አሉ፣ አሁን ሂደትህን አቁመው፣ አሁን ጸሎትህን አቁመው፣ አሁን መከተልህን አቁመው። ለምን? ያንተ ነገር በቅቷል አለ። ወዲያውኑ ኢየሱስ ክርስቶስ ነቃና እንደዚህ አለው፣ እመን ብቻ እንጂ አትፍራ። ምን ማለት ነው? ኮኔክት አድርግ ስፒሪትን። ሶሳይቲ የሚልህን ተው። ሞቷል አሉት፣ አቁም አሉት፣ ተመለስ አሉት፣ ሂድና ቅበር አሉት። ኢየሱስ ክርስቶስ ግን እንደዚህ አለ፣ በመንፈስ ሁን። ኦ ሃሌሉያ! ብላቴና በህይወት ምን ትላለች? ትኖራለች አለው። የሰውየውን እምነት የተንገራገጨውን ሊቀብር ሬዲ የሆነውን ሰውዬ ኢየሱስ ክርስቶስ እንደዚህ አለው፣ እመን ብቻ እንጂ ምን አትበል፣ አትፍራ። ሁለት ነገር ልንገራችሁ ስለ እምነት። እምነት የእግዚአብሔርን ችሎታ ማወቅ ነው። እስቲ በሉ ከኔ ጋር፣ እምነት የእግዚአብሔርን ችሎታ ማወቅ ነው። በሉ፣ እምነት የእግዚአብሔርን ችሎታ ማወቅ ነው። ሁለተኛው እምነት is try to seeing beyond the limit ከኖርም ወይም ደግሞ ሰዎች ከሚያዩት በላይና ውጪ ማየት ነው እምነት። ሰዎች እንደሞቱ ስለሚያዩት ነገር አንተ እንደሞተ አታይም ማለት ነው። ስለዚህ እመን ብቻ እንጂ አትፍራ ሲል ከሞት ባሻገር እያለው ነው። ዛሬ በጌታ በኢየሱስ ክርስቶስ ስም ለዚህ ጉባኤ ከምታስቡት በላይ እንድታዩ እናገርባቸዋል። አሜን ትላላችሁ ወይ? ከምታልሙት በላይ እንድታዩ ነግራችኋል። ሶሳይቲው ምን አለው? በቃ ተመለስ። መምህሩ ምን አትበለው? ኦ እግዚአብሔር ስለኔ ካልደከመ እኔም አልደክምም። ሃሌሉያ አሜን ትላላችሁ? አታድክሙ። ኖ ኖ ኖ ኖ፣ አልደክምም ስላንተ። እመን ብቻ እንጂ ምን አትበል፣ አትፍራ። ሃሌሉያ። ሰውየው እመን ብቻ እንጂ አትፍራ ሲባል የሶሳይቲውን ድምፅ ኢግኖር አድርጓል። ዛሬ በጌታ በኢየሱስ ስም ብዙ ኢግኖር የምታደርጓቸው ድምጾች ይኖራል። አይ ያንተ ነገር እኮ በቃ፣ ያንተ ነገር እኮ አይሆንም፣ ያንተ ነገር እኮ ከዚህ በኋላ ኖ ኖ ኖ ኖ። በናዝሬቱ በኢየሱስ ክርስቶስ ስም ኢግኖር ታደርጓቸዋላችሁ እና ከኢየሱስ ክርስቶስ ጋር ወቅ ታደርጋላችሁ። አሜን ትላላችሁ? ተመልከቱ፣ ሰውየው ከኢየሱስ ክርስቶስ ጋር መሄዱን ቀጠለ። እኔ በትንቢት መንፈስ እናገራለሁ፣ ከኢየሱስ ክርስቶስ ጋር መሄድ ትቀጥላላችሁ። ይነሳ ይሆን አይነሳ ይሆን፣ ከዚህ በኋላ አትፍራ ያለኝ ይጨነቅበት፣ እመን ያለኝ ይጨነቅበት፣ አይዞህ ያለኝ ይጨነቅበት፣ ያስጀመረኝ ይጨነቅበት። በናዝሬቱ በኢየሱስ ስም ይኸው መንገዳችሁን ቴክ ኦቨር አድርጎታል፣ ተረክቧችኋል፣ ወስዷችኋል። አይዞ ብለዋል፣ አይዞ እንዳለ ትቀጥላል። አትፍራ ብለዋል፣ እንዳልፈራ ትቀጥላል። እባርካለሁ ብለዋል፣ እየተባረክ ትቀጥላል። ሰውየው ከኢየሱስ ክርስቶስ ጋር መሄድ ጀመረ። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ክርስቶስ ሄደ። እናትና አባቱን ብቻ ካስጠራ በኋላ ሌሎች እንዲገቡ አልፈቀደም። ሁሉም እያለቀሱላት ዋይ ዋይ ይሉ ነበረ። this is the view of the society። የሶሳይቲ ቪው ይሄ ነው። ዋይ ዋይ ምን ማለት ነው? ሰውየው ልክ ከኢየሱስ ክርስቶስ ጋር ሲደርስ መሞቱ እርግጠኛ ነው እያሉት ነው። በለቅሷቸው ኮንፈርሜሽን እየሰጡት። ሰውየው ግን ያንን ሁሉ ዋይ ዋይ ኢግኖር አድርጎ ከኢየሱስ ክርስቶስ ጋር ገባ። ብዙዎች በእምነታቸው፣ በህይወታቸው፣ በአስተሳሰባቸው ልክ ነው ያሉት ጨለማ ነገር አንተ ጋር ልክ አይደለም። ዋይ ዋይ ያሉለት ነገር አንተ ጋር እንደዛ አይደለም። የቀበሩት ነገር እንደዛ አይደለም። የገነዙት ነገር እንደዛ አይደለም። ያስተኙት ነገር እንደዛ አይደለም። አንተ ጋር ሕያው ነው በጌታ በኢየሱስ። ማንም ሰው እንዳይገባ አለ ይላል። ለምን? ለዚህ ትንሣኤ፣ ለዚህ ሚራክል ሬዲ አይደሉም። ሬዲ ያልሆኑትን በደጅ አደረጋቸው፣ ሬዲ የሆኑትን አስገባቸው። ዛሬ በጌታ በኢየሱስ ክርስቶስም መንፈሳችሁ ሬዲ ነው። ተአምራቱን ታያላችሁ።
ኦ ሃሌሉያ! ሬዲ የሆነ ብቻ ነው ተአምራትን ያየው። ዛሬ ማታ መንፈሳችሁን እቀሰቅሰዋለሁ፣ እምነታችሁን እቀሰቅሰዋለሁ። በጌታ በኢየሱስም አይሆንም ያላችሁት፣ አይሳካም ያላችሁት፣ አይቻልም ያላችሁት ነገር ሌሎችን ወደ ውጪ አደረገ። ለምን? እምነታቸው ለዛ ተአምራት አይሆንም። ኤክስፔሪየንሳቸው ለዛ ተአምራት አይሆንም። የነበሩበት ውሎ ለዛ ተአምራት ለተአምራት የሚሆኑትን አስገባቸው። ዛሬ እንደዚህ ይሆናል። በጌታ በኢየሱስ ክርስቶስም ለተአምራት ትለያላችሁ፣ ለወንደርስ ትለያላችሁ። ሃሌሉያ! አያስቸግሩትም። በእምነታቸው፣ በህይወታቸው፣ በንግግራቸው አያስቸግሩትም፣ አይጎረብጡትም። የማይጎረብጡትን አስገባና የሞተ ሲነሳ አሳያቸው። ሃሌሉያ! እግዚአብሔር የተመሰገነ። ይህም እንደዚሁ ነው። የሚገርማችሁ ሬሳው አጠገብ ነበሩ። ሚራክል ማየት የሚችሉበት ቦታ ላይ ነበሩ እያሉ በእግራቸው በሰውነታቸው በእምናቸው እዛው ጋር ነበሩ። በእምነታቸው ግን ሩቅ ስለሆነ እምነታቸው የሚቀርበውን ሰዎች ብቻ አስገባና እናንተ ይሄን ማየት ተፈቅዶላችኋል አላቸው። ታውቃላችሁ ዛሬ ማታ በእናንተ መካከል ልዩነት እንዳይሆን እጸልያለሁ። ሁላችሁም ተአምራትን እንድታዩ እጸልያለሁ። ሁላችሁም የእግዚአብሔርን አደራረግ እንድታዩ እጸልያለሁ። በጌታ በኢየሱስ ክርስቶስ ስም ሁሉን አስወጥቶ የተወሰኑትን ብቻ ይዞ ገብቶ አንቺ ብላቴና ተነሺ አለ። ክብር ለእግዚአብሔር ይሁን። ምን አለ? እያለቀሱ ዋይ ዋይ ይሉ ነበር። እርሱ ግን አታልቅሱ፣ ተኝታለች እንጂ አልሞተችም አለ። እንደ ሞተችም ምን ብለው ይላል? አውቀው በጣም ምን አሉበት? እንደ ሞተች አውቀው ይላል። ይህንን ነው አየህ፣ በመንፈስ መሆን ማለት እግዚአብሔር የሚያውቀውን ማወቅ ማለት ነው። እነዚህ ደግሞ እንደ ሞተች አውቀው ይላል። ሮሜ 12:2 ላይ እንደዚህ ይላል፣ የእግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ለይታችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እስቲ በልቤ መታደስ በሉ። እስቲ በልቤ መታደስ እለወጣለሁ እንጂ ይህንን ዓለም አልመስልም። አያችሁ፣ እንደ ሞተች አውቀው ይሄ ዓለም፣ ትንፋሿ እንዳበቃ አውቀው ይሄ ዓለም፣ እንደ ተገነዘች አውቀው ይሄ ዓለም፣ ከዚህ በኋላ ተስፋ እንደሌላት አውቀው ይሄ ዓለም ዋይ ዋይ ይሉ ነበር። ለምን? አውቀው ነው የሚለው። የሚገርማችሁ ነገር አውቀው ነው የሚለው። እርግጠኞች ናቸው። እነ ጴጥሮስንና እናት አባቱን ግን ይሄ ዕውቀት እንዳይኖራቸው ከሶሳይቲው ለያቸውና በር ዘጋባቸው። በጌታ በኢየሱስ ክርስቶስም የዓለማዊ ዕውቀት አይኖራችሁም። አሜን ትላላችሁ ወይ? ይህንን እንዲያውቁ አልፈቀደም። ለነዚህ የነገራቸው ነገር ተኝታለች እንጂ ምን አላለችም፣ አልሞተችም። ዳያግሪ ልክ አግሪ ሲያደርጉ ከኔ ጋር መግባት ትችላላችሁ አላችሁ። ዛሬ የሆነ የምትገቡበት ሪልም እንዲኖር እፈልጋል። የሆነ የምትገቡበት ዳይሜንሽን እንዲኖር እፈልጋል። ማንም ሰው ያልገባበት ሊሆን ይችላል። ማንም ሰው ያልረገጠው ሊሆን ይችላል። አንድ ነገር ልንገራችሁ። ጴጥሮስና ደቀ መዛሙርቱ በታንኳ እየሄዱ እያለ ኢየሱስ ክርስቶስ ተሻገሩ ብሏቸው፣ እሱ ግን ሊጸልይ ወደ ተራራ ቀረ ይላል። ያን ክፍል ታስታውሳላችሁ። ከሄዱ በኋላ በጨለማ ስለነበረ ማዕበል መጣ፣ መርከቡን መታው፣ ታንኳቸውን መታው። እየጮሁ እየተናወጡ እያለ ኢየሱስ ክርስቶስ ወክ እያደረገ ወደ እነሱ ምን አለ ይላል? መጣ ይላል። ስለዚህ ምትሃት ያዩ መሰላቸውና ምን አሉ ይላል? ጮሁ ይላል። ምትሃት ያዩ መስሏቸው ጮሁ። ኢየሱስ ክርስቶስ እንደዚህ አላቸው፣ እኔ ነኝ፣ ምን አትበሉ አላቸው፣ አትፍሩ። ሃሌሉያ! እኔ ነኝ፣ አትፍሩ አላቸው። ጴጥሮስ ወዲያውኑ እኔ ነኝ አትፍሩ የሚለውን ቃል ሲሰማ አንተ ከሆንክ እንዳንተ ውሃው ላይ አስኪደኛል። ሬባሳላ ወዲያው በመንፈስ ሆነ። በነውጥ ነበረ፣ በፍርሃት ነበረ፣ በድንጋጤ ነበር፣ በጩኸት ነበር፣ በሞትና በሕይወት ምጥ ውስጥ ነበረ። ልክ ኢየሱስ ክርስቶስ ወክ እንዳደረገ ሲያይ እዚህ ሌቭል ውስጥ እኔ መሆን እፈልጋለሁ። በጌታ በኢየሱስ ክርስቶስ ኢየሱስ የራሱን ሌቭል ሰጠው። አይ አንተ አልደረስክም አላለው፣ ና አለው። ዛሬ ማታ እግዚአብሔር እንዲህ ይላቸዋል፣ ኑ። ሃሌሉያ! ቅድም ሲያናውጣቸው ነበር፣ እገላቸዋለሁ ሲላቸው ነበር። ጴጥሮስ እላዩ ላይ ተራመደበት። እኔ እንደውም ብዙ ጊዜ እንዲህ ይላለሁ፣ ባህሩ እየተናወጠ ነበር። ኢየሱስ ክርስቶስ ደርሶ አልገሰጸው። ትረስት ሚ አልገሰጸውም። ገሰጸው አይልም።
አልገሰጸውም። እየተናወጠ ነው የጠራው። ካልም አድርጎ አይደለም የጠራው፣ እንዳይፈራ አድርጎ። አስፋልት አድርጎ አይደለም የጠራው፣ እንዳይፈራ አድርጎ። እየተናወጠ ያለ ና አለው። የሚናወጥ ነገር ላይ ጴጥሮስ መቆም ጀመረ። ይሄው ስፒሪቹዋል ሌቭላችሁን እነግራቸዋል። ነገሮች ሳይረጋጉ እናንተ አናቱ ላይ መቆም ትጀምራላችሁ። የሚናወጥ ውሃ ቅርጽ የለውም ታውቃላችሁ፣ ፍላት አይደለም። ለእናንተ ግን ትቆሙበታላችሁ፣ እናንተ ግን ትሄዱበታላችሁ። በጌታ በኢየሱስ ክርስቶስ ስም እኔ እናገራለሁ። ሊውጣችሁ ያለ የሚናወጥ ኢኮኖሚ፣ የሚናወጥ ጤንነት፣ የሚናወጥ ምንም አይነት ነገር በጌታ በኢየሱስ ስም እግዚአብሔር እንዲህ ይላችኋል፣ ኑ ሃሌሉያ፣ ዋክኒት በላዩ ላይ ተራመዱበት፣ በላዩ ላይ ሂዱበት። ኢን ጂሰስ ኔም አሁን ተነበያለሁ በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን። አቪና ካታራ ላባሳንዲ ያላባያ ዛሬ በናዝሬቱ በኢየሱስ ክርስቶስ ስም እግሮቻችሁ መርገጥ ይጀምራል። ኤላ ግራዲያ ላባሳንዳ ላባያ አለመስጠም ትጀምራላችሁ። የቅድሙ ነገር አያገኛችሁም። ያስፈራችሁ አያስፈራችሁም። እላዩ ላይ አለቃ ትሆነባታላችሁ። ቆመበት ማለት ዝም ብሎ አይደለም። አለቃ ሆነበት፣ ራስ ሆነበት። ይኸውላችሁ መከራችሁ ላይ፣ ጨለማችሁ ላይ፣ እዚህ ሲዝን ላይ አለቃ መሆን ትጀምራላችሁ። ና ተቀመጡ። የህይወታችንን ካልም የሆነ የህይወታችንን አስተማማኝ ነገር የሚሰጠን ይህ ዓለም አይደለም። ለመኖራችን መገለጥ የተቀበልነው ከዚህ ዓለም አይደለም። ጴጥሮስ እንዲህ ማለት ይችል ነበር፣ ጌታ ሆይ ከዚህ በፊት ውሃ ላይ ተራምዶ የሚያውቅ የለም። 11ዱ ታንኳ ላይ ቁጭ ብለው ይውላችሁ፣ እኔ እመኑኝ ና ሲል እኔም እመጣለሁ ብለው መዝለል ይችሉ ነበር። እንዳለ መዝለል ይችሉ፣ እንዳለ ከታንኳ ላይ ወጥተው ወክ ማድረግ ይችሉ ነበር። ነገር ግን ኤክስፔሪየንስ ይዟቸዋል። በውሃ ላይ መራመድ አይቻልም ብለው 11ዱ ሲቀመጡ አንድ ብቻ ወክ አደረገ። ይኸውላችሁ ወክ ለሚያደርግ ኃላፊነት ይወሰድለት። ኢን ጂሰስ ማይቲ ኔም ኦ ሃሌሉያ። ወክ ለሚያደርግ በቃል ለሚንቀሳቀስ እግዚአብሔር ኃላፊነት ይወስድለታል። ወክ ያደረገው ይሄ ሰውዬ ሰመጠ። ብትሰምጥም አለው እጄን እዘረጋልሃለሁ። ኦልሬዲ ጀምረሃል። ኦልሬዲ ወክ ማድረግ ጀምረሃል። ሆራ ባሳንዳ ላባያ አልተውህም፣ አልጥልህም አለው። በናዝሬቱ በኢየሱስ ክርስቶስ ስም የሆነ የእምነት እርምጃ ትራመዳላችሁ። የኃይል እርምጃ ትራመዳል። የስልጣን እርምጃ ትራመዳል። ኦ በጌታ በኢየሱስ ክርስቶስ የሆነ ነገር ይሆናል ዛሬ ማታ። የሆነ ነገር ይሆናል ዛሬ ማታ። ቬላ ባታታ ሳካታራባያ ዛማንትሮሎቦ ሮሎቦ ዲያላባያ መታሁት። የሰይጣንን አከርካሪ መታሁት። የዲያብሎስን እቅድ መታሁት። የዲያብሎስን ምክር። እንራመዳለን። ና ብሎናል፣ እንሄዳለን። ውሃ ነው ያሰጥማል፣ ሌሎችን ነው። እኔን ግን ቃል ነው ና ያለኝ። እኔን ግን ቃል ነው ከታንኳዬ ያስወጣኝ። እኔን ግን ቃል ነው ያንቀሳቀሰኝ። በኢየሱስ ክርስቶስ ስም እራመዳለሁ፣ እሄዳለሁ፣ እሆናለሁ። አሜን። እንደዛ እናስባለን፣ እንደዛ አክት እናደርጋለን። እግዚአብሔር የተመሰገነ ይሁን። ና አለ። ይችሉ ነበር መሄድ፣ ይችሉ ነበር። ለዚህ እኮ ነው መጽሐፍ ቅዱስ እንዲህ የሚለው ኢያሱና ካሌብ ግን የተለየ ስፒሪት ነበራቸው። እንግሊዘኛው እንደዚህ ነው የሚለው ዩኒክ ስፒሪት ነበራቸው። ምን ማለት ነው? ኢናቃውያንን የሚያይ ስፒሪት አይደለም ያላቸው፣ የእግዚአብሔርን ችሎታ የሚያይ ስፒሪት ነው ያላቸው። ረጃጅም ህዝብ የሚያይ ስፒሪት አይደለም ያለ፣ ዩኒክ ስፒሪት ነው። እንበላለን ሲሉ አንበላም ነው የነሱ መልስ። እንወረሳለን ሲሉ አንወረስም ነው። ኤራባሳላባ መግባት እንችላለን፣ መውረስ አንችልም፣ መውረስ እንችላለን። ለምን? they have a unique spirit in the name of Jesus። ዛሬ ማታ you will receive a unique spirit። ሌላውን የበላ አይበላህም። ሌላውን ያሰመጠ አያሰምጥህም። ሌላውን የገደለ አይገልህም። ሌላውን ያንከራተተ አያንከራትትም። you have a unique spirit በኢየሱስ ክርስቶስ። ሃሌሉያ። ብራሳ ኮቶሮቦሴንዳ ሊቫራ ላባሪያ
ዛሬ ማታ አንድ ነገር ሆኗል በጌታ በኢየሱስ ክርስቶስ። ኖርማል ሆናችሁ ከወጣችሁ እኔን ታዘቡኝ። እግዚአብሔር የሆነ ሰው አድርጓቸዋል። በመንፈስ ታያላችሁ። ማህበረሰቡ እንዴት አያገባንም። ማህበረሰቡ እንዴት ያስባል አያገባንም። መንፈስ በሚያስረዳን በዛ እንሄዳለን። መንፈስ በሚገልጥልን በዛ እንሄዳለን። በመንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ተብለው ይጠራሉ ተብሎ ተጽፏል። እኔን የሚመራኝ መንፈስ ነው። ኢንፎርሜሽን የሚሰጠኝ፣ ሬቨሌሽን የሚሰጠኝ፣ የህይወት አቅጣጫ የሚሰጠኝ መንፈስ ነው። ሃሌሉያ! እመን ብቻ እንጂ አትፍራ። ምን ማለት ነው? በመንፈሱን ቢ ባይ ዘ ስፒሪት። ከዛስ ሳቁበት ይላል። እሱ ግን እጇን ይዞ አንቺ ብላቴና ተነሺ ብሎ ጮኸ። ነፍሷም ምን አለ ይላል? ተመለሰች። ሃሌሉያ! በመንፈስ ስትሆኑ የሆነ ለእናንተ የሚመለስ ነገር አለ። ነፍሷም ምን አለች ይላል? ተመለሰች ይላል። አየ ሰውየው ኢንቨስት አድርጎባታል እኮ፣ ለፍቶባታል፣ ሰርቶባታል፣ አብልቷታል፣ አሳድጓታል። ሊያጨነግፋት ነው። አትችልም አለው። ብላቴናይቱንም እጇን ይዞ አስነሳት ይላል። የሆነ የሚነሳላችሁ ነገር አለ። የሆነ የሚመለስላችሁ ነገር አለ። ኢን ዘ ኔም ኦፍ ጂሰስ። ነፍሷም ተመለሰች፣ ፈጥናም ይላል ቆመች ይላል። እኔ የሚገርመው ለአማርኛ እኮ የተጻፈ አይደለም። የሞተ ሰው ልንገራችሁ፣ የሞተ ሰው ኦርጋኑ ወይም የሰውነት ክፍሉ ኦልሬዲ እያንዳንዱ ሴል ስለሞተ ህይወት ሲዘራበት ፋንክሽን እስኪያደርግ ድረስ ጊዜ ይወስዳል። ይወጣቻል። ከአይኑ እስከ እግሩ ሴሉ፣ ኩላሊቶቹ፣ ደሙ ምናምን እንዳለ ፋንክሽን እስኪያደርግ ድረስ ጊዜ ይወስዳል። እቺኛዋስ ፈጥና ብድግ አለች ይላል። በዚያ ቃል ሁለንተናዋ ነው የሰራው። ግማሽ ሂሊንግ የለም፣ የሆነ ቀስ ያለ ፕሮሰስ የለም። ፈጥና ምን አለች ይላል? ተነሳች ይላል። በጌታ በኢየሱስ ክርስቶስ ስም ፈጥኖ የሚሆን ነገር ጠርቻለሁ። ፈጥኖ ይሁን። በቃ በረከታችሁ ፈጥኖ ይሁን። መስፋፋታችን ፈጥኖ ይሁን። የዚች ቤተ ክርስቲያን ብሬክ ስሩ ፈጥኖ ይሁን። ኢን ዘ ኔም ኦፍ ጂሰስ ፈጥኖ ይሁን። ኢን ጂሰስ ኔም ፈጥኖ ይሁን። መስፋፋታችን፣ መብዛታችን፣ ይህን ክልል መሙላታችን ፈጥኖ ይሁን። ኢን ጂሰስ ፈጥና ምን አለች ይላል? ቆመች ይላል። ኢየሱስ ክርስቶስ ጌታን እንትን ነው የምትመስለው። ፈጥና ቆመች የሚል ኤክሰርሳይዝ ስታደርግ የቆየች ነው የሚመስለው። የሞተች አይመስልም። ኦራ ባሳንዳላባያ ኢየሱስ ክርስቶስ ሲመጣ አንተ በመንፈስ ነገሩን ኮኔክት ስታደርገው በኢየሱስ ክርስቶስም ኤክሰርሳይዝ ካደረጉ ይልቅ ፈጥኖ ያንተ ነገር መቆም ይጀምር። ፈጥና ቆመች። ኦርጋኖቿ እንዳሉ ተነሽ ለሚለው ቃል እንዳሉ አንዴ ነው የሰሙት። ሃሌሉያ! አንዴ ነው የሰሙት ሁሉ። ዋው! በውጭ ሀገር ያለን ሕክምና እንግዲህ አሁን እኔ የሆነ ወቅት አሞኝ ነበርና አሜሪካን ሀገር ወይ እድለኛ ነኝ ወይ ብለስድ ነኝ ወይ ፌቨርድ ነኝ። ሊገኝ የማይችል ሆስፒታል ውስጥ ለሕክምና ገባው ልታከም እና በአሜሪካ ደረጃ ሳይሆን በዓለም ደረጃ አለ የሚባል ሆስፒታል ነው። እና ስገባ ሰርጅኖች ናቸው፣ በጣም ኤክሰለንት ዶክተሮች ናቸው ከዓለም። እና እኛ አሁን ብዙ በጣም የምንደነቀው ባንኮክ ምናምን ብለን ነው አይደል ብዙ የምትሰሙት። እና ካልሆነ ባንኮክ ይሄዳሉ አልኳቸው ማለት ነው። ገብቼ ሳቁ። እንዲህ ቁልቁል ነው የምትወርደው ማለት ነው እኔ ያለ አንድ ዶክተር ያቀኝ ነበር። እና እነዚህ ሰዎች እኔን ከማከማቸው በፊት የነገሩኝ ነገር እንዲህ የሚል ቶሎ ላትድን ትችላለህ፣ እንደዚህ ነገሮች ሊያቀቱህ ይችላሉ፣ ቶሎ ፋንክሽን ላታደርግ ትችላለህ፣ እንዲህ ላታደርግ ትችላለህ። ሙሉ ሆፕ አልሰጡኝም። ሙሉ ሆፕ አልሰጡኝም። ቶሎ ላትድን ትችላለህ፣ ቶሎ ፋንክሽን ላታደርግ ትችላለህ፣
ቶሎ ምግብ ላትጀምር ትችላለህ። ቶሎ እንዲህ ላትሆን ትችላለህ። የሚገርማችሁ የትም ዓለም ብትሄዱ አይዞ ቶሎ ትድናል፣ ቶሎ ትወጣ በጣም ቀል አይሏችሁ፣ ሆፕ አይሰጧችሁ። በጣም ያማሃል፣ ልትታመም ትችላለህ። እንዲህ አይነት ነገር ሊያስከትልብህ ይችላል። ይሄ ነገር የምናደርግልህ ነገር እንዲህ አይነት ነገር አለው፣ ሳይድ ኢፌክት አለው ብለው ነው የሚነግሯችሁ። እንዲህ ብላችሁ አፋችሁን ትይዛላችሁ። በዓለም ቶፕስት ሆስፒታል ነው የሄድኩት፣ ሙሉ ተስፋ አልሰጡኝም። ኢየሱስ ክርስቶስስ ግን ቀስ እንትን ሊል እግርሽ ቶሎ ላይሰራ ይችላል አላላትም። ተነሽ የሚለው ቃል እግሯንም እኩል፣ እጇንም እኩል፣ ልቧንም እኩል፣ ደሟንም እኩል በኢየሱስ ስም። የሱ ቃል በዚህ ዓለም እንዳለ ቃል አይደለም። በመንፈሱን እሱ ሲናገር ትከናወናለህ። እሱ ሲናገር ድል ይኖርሃል። እሱ ሲናገር ኃይል ታገኛል። እሱ ትባረካላችሁ። ኦ ሃሌሉያ! ተነሽ አላት፣ ፈጥናም ቆመች ይላል። ኢየሱስ ክርስቶስ ጌታ ነው። ነቃች አይደለም የሚለው ወዳጆች ሆይ፣ ተነስታ ተቀመጠች አይደለም የሚለው፣ ፈጥና ቆመች ነው የሚለው። ይሄ ቃል የሚያዘልል ነው፣ የሚያቆም ነው፣ ለመሄድ የሚያንደረድር ነው። ዛሬ ማታ ለእናንተ የመጣው ቃል ዓመት የሚፈጅ አይደለም፣ 2 ዓመት የሚፈጅ አይደለም፣ 2 ወር የሚፈጅ አይደለም። በናዝሬቱ በኢየሱስ ስም እናገራለሁ። ፈጥና ቆመች የሚል ቃል ነው ያካፈልኩት። ፈጥነ በኢየሱስ ክርስቶስ ስም ትባረካለህ። ፈጥነ ይሆንልሃል። ፈጥነ መልካም ነገር ውስጥ ትገባለህ። ሃሌሉያ! ፈጥና ቆመች ይላል። የሰው ቃል አይደለም፣ የኢየሱስ ክርስቶስ ቃል። ስለዚህ ኢየሱስ ምን እመን ብቻ እንጂ ምን አትበል፣ አትፍራ። ምን ማለቱ ነው? ከኔክት አድርግ፣ ከኔ ጋር ከኔክት አድርግ። አንደኛ ችሎታዬን ወቅ። ማመን ማለት የእግዚአብሔርን ችሎታ ማወቅ ማለት። ማመን ማለት ከሚታየው ውጪ ከሚታየው ሌላ ማየት ማለት ነው። ስለዚህ ዛሬ ማታ እግዚአብሔር እይታችሁን ባርኮታል፣ እይታችሁን ፈውሶታል። እናንተ ቤት አካባቢ ጨለማ ነው፣ እኔ ቤት ብርሃን ነው ትላላችሁ። ኢንፎርሜሽን ከሰው አትቀበሉ። አሜን ትላላችሁ። ኖ ኖ ኖ ኖ ሃናን ይህንን የመጨረሻው እኔ ከ10 ባል አልበልጥብሽምን? ከ10 ልጆች አልበልጥብሽምን? ለምንድን ነው የምታለቅሽው? ይሄው የፍናና ልጆች አሉ፣ እንደዚህ አይነት ልጆች አሉ። ደግሞ እኔ ወድሻለሁ፣ ስለዚህ ባትወልጂም እትሶኬ አላት። ሃና ግን መክነቷን እስክትሰብረው ድረስ በመንፈስ ነበረች። መንፈስ ማለት ይሄ ነው፣ ይሆናል ብሎ ማሰብ። ተሞክሮ ያልተቻለውን ነገር በነገሩ ላይ እርግጠኛ መሆን ማለት ነው። እንደዛ እኮ ነው ዕብራውያን ላይ የሚል። ስለዚህ ሃና እርግጠኛ ነበረች። ሄዳ ጸለየች። ብትሰጠኝ እንደውም ላንተ ሰጠዋለሁ። ወንድ ልጅ ጾታውን ራሱ ሜንሽን አድርጋ ነው የጸለየችው። የዛለት ከዛ በኋላ ሐዘንተኛ መስላ አልታየችም። ወለደች። እግዚአብሔር የተመሰገነ ይሁን። ታይ ብሏት ነበር ባሏ። አንዳንድ የቅርብ ሰዎች ተውት በቃ ጊቭ አፕ አድርጉ ቢላችሁ እንዳሰሟቸው። በጌታ በኢየሱስ ክርስቶስም መልካም ነገር ትወልዳላችሁ። ወንድ ልጆች ይሰጧችኋል። ባሎች ታገኛላችሁ። በረከቶች ወደ እናንተ ይመጣሉ። መልካም ጊፍቶች በጌታ በኢየሱስ ክርስቶስም ዛሬ ማታ ይሆናሉ በጌታ በኢየሱስም። ሃና ራስ ስለሆነ ባሏን አልሰማችሁም። በመንፈስ ሆና ከመንፈስ ዓለም የሚመጣውን ነገር ብቻ ጠበቀች፣ አገኘች። እንደዛ ትሆናላችሁ። አሜን ትላላችሁ። ክብር ለእግዚአብሔር ይሁን። አንድ ሳሙኤልን ስትወልድ ከተማ የሚያናጋ ነገር አመጣች። በመንፈስ ስትሆን የተለየ ነገር ታመጣል። ስለዚህ ኢየሱስ ክርስቶስ ያለው ነገር እመን ብቻ እንጂ ምን አትበል፣ አትፍራ፣ አትፍራ። ከዛስ የመጨረሻውን ቁጥር ላንብበውን። ነፍሷም ተመለሰች፣ ፈጥናም ቆመች፣ የምትበላውንም እንዲሰጧት ምን አለ ይላል። ስለዚህ በጌታ በኢየሱስ ክርስቶስም የሆነ የሚታዘዝላችሁ ነገር አለ። ሃሌሉያ! እቺ እንደ ቀላል ነው የተናገርኩት አይደል? በጌታ በኢየሱስ ስም ፋይናንሻል ብሌሲንግ አዝዣለሁ፣ ጤንነት አዝዣለሁ፣ የፍሩትፉልነስ አዝዣለሁ። በጌታ በኢየሱስ ስም መበለጣጠግ አዝዣለሁ። በኢየሱስ ክርስቶስ ስም ማግኘት፣ መሳካት፣ መከናወን፣ ቪክቶሪ ላይፍ አዝዣለሁ።
የምትበላውንም እንዲሰጧት ለመና አይደለም የሚለው አዘዘ ነው የሚለው። በናዝሬቱ በኢየሱስ ክርስቶስ ስም አዛለሁ ለዚህ ቤተ ክርስቲያን ብሌሲንግን ሰዎችን ሁሉ አዛለሁ በጌታ በኢየሱስ ክርስቶስ ስም መልካም ነገሮችን ሁሉ አዛለሁ ኢን ጂሰስ ኔም። የመጨረሻው ነገር ምን ይላል? ወላጆቿም ምን አሉ? ተገረሙ። በቃ ይሄ ነው ምዕራፋችሁ። በመገረም በመደነቅ ነው የሚዘጋው። እግዚአብሔር የተመሰገነ ይሁን። በቃ ምዕራፉ ያለቀው ሲገረሙ ነው አይደለም? በጌታ በኢየሱስ ክርስቶስ ስም የናንተ እድሜ በመገረም ያልቅ፣ በመደነቅ ያልቅ። በለቅሶ ነው የተጀመረው። በሆፕለስነስ ነው የተጀመረው። ሊቀብሩ በተነሳሱበት ነገር ነው የተጀመረው። ዋይ በማለት ነው የተጀመረው። በህመም ነው የተጀመረው። በመገረም ግን ታሪኩ ተጨረሰ። ይሄው በናዝሬቱ በኢየሱስ ክርስቶስ ስም ታሪካችሁ በምንም ይጀምር በምንም በመገረም ያልቃል፣ በመደነቅ ያልቃል፣ በምስጋና ያልቃል። ኢን ጂሰስ ማይቲ ኔም ይሄ ሆነላችሁ። ቢ ባይ ስፒሪት። መንፈሳዊ የሆነ ሰው ከዚህ ዓለም ኢንፎርሜሽን አይሰማም። ክብር ለእግዚአብሔር ይሁን። ቆመን እንጸልያለን። ኢራባግላባራላባግራባዲያ ቀንጆቻችሁን አንሱና የስምምነት ጸሎት የአግሪመንት ጸሎት እናደርጋለን። ከኔ ጋር አንድ ላይ አብረን እንጸልያለን። ቬና ትሬዴኔ ሜክራዲያላ ባሻባ ራባንቶሎሮሎቦስ ፔሬሌ ቬክራላ ባዲና ማያላ ባሳታ ኤራግላዲያና ማሳክራላ ባዳና ማጃና ማያ ኤራላ ቫዲያና ማስፔሬሌ ቬዲኒ ሚክራቢያዲያና ሞሳባዲያ እንዲህ በሉ ከኔ ጋር። እግዚአብሔር ሆይ የሰጠኸኝ መንፈስ የተለየ መንፈስ ነው። ማንም ከሚያየው ዛሬ ማታ የተለየ አያለሁ። ስባረክ አያለሁ፣ ስቆም አያለሁ፣ ስበዛ አያለሁ፣ ስስፋፋ አያለሁ፣ መልካም ነገር ሲሆኑልኝ አያለሁ። በመንፈሴ የሞተው ሲነሳ አያለሁ፣ የማይሰራው ሲሰራ አያለሁ፣ የማይቻለው ሲቻል አያለሁ። እኔ የማየው ይሄ ዓለም እንደሚያሳየኝ አይደለም፣ ሰዎች በሚያዩበት አይን አይደለም። አትፍራ ብለኸኛል፣ እመን ብለኸኛል። በዚህ ሰዓት በመንፈሴ ችሎታህን ብቻ አያለሁ፣ ከችግሬ ባሻገር አያለሁ። በጌታ በኢየሱስ ክርስቶስም የኔ ነገር ይነሳል፣ ፈጥኖም ይቆማል። በመገረምና በመደነቅ ምዕራፌን እጨርሳለሁ፣ ታሪኬን እጨርሳለሁ። በጌታ በኢየሱስ ክርስቶስ ስም መንፈሴን ከፍተኸዋል። አመሰግንሃለሁ። ኢን ጂሰስ ማይቲ ኔም ሃሌሉያ አሜን። ኢየሱስ ክርስቶስ ጌታን። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን።